እኔ አጋንንት ቡዳ ዛር ዲያብሎስ ነኝ። ታነቡዋለች እሷ ጋር ነው። እኔ ሚስጥሬ በየት በኩል መጣ ብዬ ተናደድኩኝ ነው። የኔ ስራ ክፉ መጥፎ ሰው ቀና እንዳይሰራ በረከት እንዳይኖረው ክርስቲያን እየሰማው ልን እየመጣ እያነበበ ችግሩ ለካ እንደዚህ ነው እያለ እያስተዋለ ቲዎሪ በሰፊው ህዝብ ውስጥ ሲሰርጽ ቁሳ አካላዊ ኃይል ይሆናል ይላል። አርቆ ያስባል፣ ግን መንገድ ላይ ነው ማስቀረው። ወይኔ ውርዴት እኮ ነው ይሄ። ይሄ ነው በቃ ይሄ ነው ውርዴቱ። ውርደት ነው። አዎ ሲታረፍ ሰዎች በህፃናቸው የረጅም ነገር ያስባሉ። ዛር ካላቸው ይላል እዚህ መጽሐፍ። ለካ እኔ እሷ ጋር ነው ያለሁት። አዋርድ አረገችኝ እዚህ ስታነብ። ውርዴት ውርዴት ውርደት። አዎ የምን ውርደት? የኛ ውርደት። አዎ ምን አዋረደ? እዚህ ጋር ያለው ሚስጥሩ ክርስቲያን እያወቀው እየተፈወሰ ያንብቦ እየመጣ ውርዴታው እኛ እየተዋረድን ይሄ እያነበቡ አንብባ እኮ ነው የመጣችው። እሷ ራሷ የት ነው የመጣችው? እሷ ትግራይነት ግን እዚህ ሲዲውና መጽሐፉን የሆነ ወንድሟ አለ ሰጣት። ይሄም ሲዲውን ቤተሰቧ ሰጧት። ቤት እያነበበች እሷ ከትግራይ ነው የመጣችው። አነበበችው። ስከለክላት አነበበችው። ለካ ልትፈወስ ነው በኢየሱስ ክርስቶስ። ይሄ ውርዴት እያነበበች አነበበችው። አዎ ስታነበው ምን አገባህ አንተ? ታነበዋ ሚስጥሬ እኮ ነው እየወጣ ያለው። ትፈወሳለች እኮ ሚስጥር እያወጣቸው ለሰው እየተናገረች አሁን እንደዚህ ነው እያለች እያስተማረቻቸው ወንድሞቿ ስሙ እያለች እሱ እኮ ነው ሚስጥሩ። ስለወጣ እኮ ነው ሚስጥሩ። አዎ የኛ ሚስጥር ወጣ በዚህ። አንተ ለሚስጥርህ እንዴት ስለ ሚስጥር ምን አንገበገበህ? ኧረ ለምን አልቆረቆርም እንዴ? ክርስቲያን እየሰማው ልን እየመጣ እያነበበ ችግሩ ለካ እንደዚህ ነው እያለ እያስተዋለ እንዴ እኔ እኮ ይጠምደኛል። እኔ እኮ እጠመዳለሁ። ስንት ዓመት ነው ልጅቷ? 19 ዓመት። ግን የ19 ዓመት አትመስልም። ሰውነቷ ምጥጥ እንደዚህ ብላ እንድትሄድ እንዴ ለምን ጎበጥ አረጋታለሁ። ጎበጥ አሁን አንተ መጽሐፉን እንዴት ተገነዘብከው? አንተ እኔ እኮ የጻፍኩት ሰው እንዲያውቅ እንጂ አንተ እንድታውቅ አይደለም። እንዴ እሷ ሰው ናት። እኔ አጋንንት ቡዳ ዛር ዲያብሎስ ነኝ። ታነቡዋለች እሷ ጋር ነው። እኔ ሚስጥሬ በየት በኩል መጣ ብዬ ተናደድኩኝ ነው። ሚስጥሬ ነው። አዎ አንተ ሚስጥር ጋር ይያዛል ይሄ? አዎ ሁሉንም የኔ ጉዳይ እኮ ነው። የኔ ስራ እኮ ነው እዚህ ጋር ያለው። የኔ ስራ ክፉ መጥፎ ሰው ቀና እንዳይሰራ በረከት እንዳይኖረው ስለሆነ ስራዬ ይሄ የዛር እንደዚህ ነው የዲያብሎስ እንደዚህ ነው እያለ እየተናገረ ይሄ መጽሐፍ ለምን ያል እንትን አልለው? ቆረቆረኛ። ቆረቆረ? አዎ በጣም ቆረቆረ። አዎ ለምን? ሚስጥር እየወጣ ሰው ይድናል እኮ ሰው። አዎ እንግዲህ ዲያብሎስ ለራሱ የሚያደርጋቸው ጥንቃቄዎችን ያህል እኛ ክርስቲያኑ ያን ያህል መንገድ አልሄድንም፣ አልተጠነቀቅንም። ክፉ መንፈስ ይህን ያህል ብርታቱንና ሴራውን ዘመናዊ ስልት ተላብሶ ወደ ህይወታችን ገብቶ ደብዛችንን ሲያጠፋው ያን ያህል ግምት ውስጥ አላስገባንም። እኛ የለንም። እኛ ትርኪ ሚርኪ የሆነ አካሄድ በቃ አንድ ትንቢት አለ በዚህ በአብዮቱ ጊዜ ተተነበየ። ሰርቶ አደር ጋዜጣ ላይ የነበረ ነው። በጣም ይገርመኛል። ሁሉ ጊዜ የማስታውሰው ነው። ቲዎሪ በሰፊው ህዝብ ውስጥ ሲሰርጽ ቁሳ አካላዊ ኃይል ይሆናል ይላል። ይሄን አታውቁም? ረስታችሁታል? አዎ ቲዎሪ በሰፊው ህዝብ ውስጥ ሲሰርጽ ቁሳ አካላዊ ኃይል ይሆናል ነው የሚለው። ቲዎሪ ሰረጸና ምን ሆን ማለት ነው? ትንቢቱ ዕቃ ሆን ማለት ነው። በቃ ዕቃ አእምሯችንም ህሊናችንም ስለንቦናችንም ያ እንደ ዋና አንቀጽ አድርገን ያወጣነው ነገር ለዘመናት
በዘመናት ሰርቶ አደር ጋዜጣ ላይ አሁንም ፈልጉና አንቡት። ቲዎሪ በሰፊው ህዝብ ሲሰርጽ ቁስ አካላዊ ኃይል ይሆናል እና ቁስ አካላዊ ሆን በቃ አሁን ተፈጥሯችን አእምሯችን ቁስ አካላዊ ሆነና መንፈስ አጅሬ ደግሞ ገባና አው ቁስ አካል ነህ አለና ቁጭ አለ። በቃ ይኸው ዕቃ ሆነ ማለት ነው። ህዝብ ዕቃ ሆነ ህዝብ እና ሚስጥሬ ነው አልክ። አዎ ቆይ ምንድን ነው አጋንንት ነው ሰይጣን? አራት ነን ተስማምተን ነው የምንኖረው። እሺ አጋንንት፣ ቡዳ፣ ዘር፣ ዲያብሎስ ነን። እሺ በቃ ተስማምተን ነው የምንኖረው። ልጅቷን አሰቃያናት። አባቷ ቄስ ነው። ቄስ ነው አባቷ። የት ነው የሚቀድሱት? እዛ ጊዮርጊስ ላይ ነው የሚቀድሰው። የት ጊዮርጊስ? ሂዋኔ የምትባል ሀገራችን በዚህ በትግራይ ዮሐኔ ሂዋኔ። ሔዋኔ። አዎ የት አውራጃ ነው? አውራጃው አዲጉደም ነው የሚባለው። አዲጉደም። አዎ ቄስ ናቸው አባቷ? አዎ። ታዲያ ቄስ ልጅ ትይዛለህ? አሁን 2 ዓመቷን ነው ያዝኳት። 2 ዓመቷ ነው። ቤቷ እያለች አባቷ ይደግማሉ፣ የሆነ ነገር ይላሉ። በቃ ይለምናል፣ ይጸልያል፣ መጽሐፍ ቅዱስ ይዞ ቁጭ ይላል። ቤት እያለች እዛ አልቀረብናትም። ቤት እያለ? አዎ ቤት 2 ዓመት ካክስቷ ጋር ማጨው የሚባል ሀገር እየተማረች እዛ አራታችን ዲያብሎሱ የቡና ጥብጣቢ ሽንት ቤት ላይ ተደፍተው እዛ ሲሄድ 6 ሰዓት ላይ መጣች። ደብተር ይዛ ያጠናች ነበር። 6 ሰዓት ላይ ስትመጣኝ ያዝኳት። እዛ አገኘኋት። የቡና ጥብጣቢ እኔ እወዳለሁ እልሰዋለሁ። ጥብጣቢ? አዎ ጥብጣቢ ይዛ ስትመጣ ስትሰና እዛ አገኘኋት። ቡዳው ደግሞ እዛው ማጨው ሀገር ነው ያዝኳት። እዛው ማጨው? አዎ ማጨው ነው ቡዳው። ዛር ከድሮ በ2 ዓመቷ ነው ያዝኳት። ከየት? ከእናቷ ነው። ቄስ ልጅ ሆና እንዴት ከእናቷ ዛር ትመጣል? ከእናቷ። አባቷማ ይጸልያል ይቀድሳል። ከእናቷ ነው የመጣሁት። እናትየው ላይ አለ? አዎ አለ። ወንድሟም አለ ያበደ 15 ዓመት ያበደ ወንድም አላት። የቄስ ልጅ ሆነ ዛር እንዴት ከእናት ትመጣል? የቄስ ሚስት ሆና ከእናት እንዴት ትመጣል? እናትየዋ ስላላት ከሷ ተላለፍኩኝ። እናትየዋ? አዎ አብረህ ቁጭ ብላል? እኔማ አዎ ከሷ ጋር ቁጭ አልኩኝ። በጋራ የጸሎት አለመኖር በካህኑ ቤትም ውስጥ ያለውን ክፉ መንፈስ መለየት የሚያቅታቸው አገልግሎት ያገለግላሉ። ቤት ውስጥ ላለው መንፈስ ቤት ውስጥ ያለ ጸሎት አለመኖር ያመጣ ችግር ነው። ብዙ ካህናት ለዚህ ለመተቱ ዓለም በጣም ቅርብ ናቸው። ምክንያቱም ደፍተራው ጥሩ መንፈሳዊና ባህታዊ መስሎ ጠጋ ይልና ይህንን አጭስ፣ ይህንን ቅበር፣ ይህንን እሰር፣ ይህንን ትከል የሚለው ነገር ላይ ልክ እንደ ሰለሞን ጥበብ አድርገው ስለሚገምቱት ሰይጣን ሾልኮ ገብቶ ዛር ሆኖ መተት ሆኖ እርም ሆኖ ጉስቁልና ሆኖ ብዙዎችን መንፈሳዊ ጉዟቸውን አጨልሞባቸዋል። የደፍተራዊ መታሃታዊ አካሄድም ራሱን የቻለ ትልቅ ዕውቀት ተደርጎ ይቆጠራል። በዚህ መካከል ጠላት ስር ሰዶ ልክ የማዘዣ ጣቢያ ወይ ሚስቱ ላይ ወይ ልጆች ላይ ቁጭ ይልና አዚምና ውንክርክሩ የወጣ እድል እንዲሆን ያደርገዋል። ከምዕመናኑ ይልቅ በጣም የሚጠቁት ካህናቶች ናቸው። ለምን? መተተኛውና አስማተኛው በቅርብ ያገኙታል ወይም ያገኛቸዋል። ስለዚህ ለጸሎት ከሚሰጡት ስፍራ ጋር ተያይዞ መናፍስቱ ጸሎተኛ መስሎ ተጠግቶ የህይወት ሞራላቸውን ያመክንባቸዋል። ለዚህ ነው ብዙ ቦታ ላይ በጎ ነገር የማይታየው። ብዙ ጊዜ ቤተ ክርስቲያን ሰላማዊ ነገር የማይታየው ለዚህ ነው። ብዙ ጊዜ አገልጋዮች መካከል ግልጽ የወጣ ቅራኔ የሚሰማውና የሚደመጠውም ለዚህ ነው። በጣም የሚቀርቡት ለመንፈሳዊ ኃይል ሳይሆን ለመንፈሳዊ ጠላት ነው። እንደዚህ ነገሮች በቀላሉ ይበላሻሉ ማለት ነው። ስንት ናችሁ? 4 አሁን መጽሐፉን ልሰጠኝ ነው? ምንድን ልታደርግ መጣ እንዴ? እኔማ ሲኦል እገባለሁ። ሲኦል እገባለሁ። ለምን መሄድ ፈለግክ? አሁን እኔ ተያዝኩኝ፣ ታሰርኩኝ። አባቷም እዛ ሆኖ እየጸለየ ነው። ልጄ ክፉ ነገር እንዳይነካት እያለ
እንዴ አንተንስ ይዘኸኛል በኢየሱስ ክርስቶስ ስም። አሁን ስንት ሰዎች እሱ አልተመቸህም? አዎ አልተመቸኝም። እንዴ ተቃጠላች፣ አራታችን ተቃጠለ። ልጅቱ አላገባችም? አላገባችም። ገና እኮ ነች። አሁን 10ኛ ጨርሳ አረብ ሀገር ልትሄድ መጣ እኮ ነው ከሀገሯ። 10ኛ ወደ 11ኛ አልፋ አንጠለጠልነት መጣን። አረብ ሀገር ይሻልሻል ብለን። ምን አረብ ሀገር እኮ ምን አለ? ምንም እኮ የለም። ይህ በክልክሏ እንድናወጣ ነው። እዛው የሰራችውን ቁም ነገር እንዳይሆን በቃ ክፉ ነገር እንዲሆን በረከት እንዳትሰጥ ለቤተ ክርስቲያን እዛው ሆና የሰራችውን ብክንክን እንዲቀር ብለን አስበን አጥተናት ነበር። 11ኛ ክፍል ይቅር ብለን አልፋለች። ትምህርቷ ጎበዝ ነች። አዎ አልፋለች። ግን ይቅር ብላችሁ ገፋፋችሁ? ይቅር ገፋፍተን ከማይጨው ያበረን እዚህ አዲስ አበባ አክስቷ መጥታለች። ከሷ ጋር እዚህ ነው ያመጣናት። አሁን ስትመጣም አልተሳካላትም እኮ ትዞራለች፣ መርካቶ ትሄዳለች፣ ሊቲያስ መገናኛ ትሄዳለች። የማትሄደው ቦታ የለም። ግን አይሳካላትም። አይሳካም። በቃ መጨረሻ ላይ ከተሳካም እዛው ሂደን ብክንክኗን እንድናወጣት ነበር። ከተሳካም እዛ ሄዶ ማብከንከን። አዎ እዚህ አሁን ስታነብ ሰዎች በህፃናቸው የረጅም ነገር ያስባሉ። ዛር ካላቸው ይላል እዚህ መጽሐፍ። ለካ እኔ እሷ ጋር ነው ያለሁት። አዋርድ አረገችኝ። እዚህ ስታነብ በህፃናቸው የሚመጣውን ዓለም ኑሮ ያስባሉ ብላ እዚህ መጽሐፍ አገኘችው። የዛር መንፈስ የሚል የዛር መንፈስ አለ አእምሯቸው በረጅሙ እንዲያስቡ ያደርግና ብክንክን ያቀራቸዋል የሚል እዚህ አገኘች። አዎ እርር አልኩኝ። የዛን ጊዜ አገኘችውና ግን እሷ ግን የምታስብ እንደዛ ነው የማሳስባት እኔ። እሷ አዲስ አበባ ልኑር መቀሌ ኑር በህፃኗ እኮ ነው የት ይሻለኛል እያለች ታስባለች። ወላጆቼ እንዴት ላርጋቸው፣ እንዴት ልሁን፣ ወንድሞቼ ታስባለች። በቃ እንደዛ ነው የምናሳስባት። እናሳስባታለን። የሩቅ ነገር ነው የምታስበው። በቃ አውቄ ተምራ ቀስ ብላ ቁም ነገር እንዳትሆን የሩቁ እያሰብን እዚህ እያብከነከንን እናኖራት ነው ያሰብነው። አልተሳካም። እዚህ ጋር አገኘችውም ገጽ 57 ላይ ገጽ 50 አንባው እስቲ። የሚያነብላችሁ በልብ ውስጥ ሐሳብን በመጨመር ከአቅሟ በላይ እንድትጓዝ የሚገፋፋ ኃይል ነው። እስቲ ያነበው ገጽ 57 ነው። 57 ያው እዚህ ጋር ትናንትና እኮ ነው ያነበበችው እኔን ለማቃጠል። አንተን ለማቃጠል? አዎ አይነት ጥላ በምንረዳ በምንገነዘብ መንገዳችን ላይ አሽምቆና ተደብቆ ጉዳት የሚያደርስብንና የሚያርፍብን የክፉ መንፈስ ጥላ ዋነኛው የዲያብሎስ ኃይለኛ ጥቃት ነው አለ። በአይነ ጥላ መንፈስ ልዩ የሚያደርገው የመጀመሪያ ደረጃ ውስጣችን ሲጋ ከጠባያችን ጋር በመሳሰል መቻቻሉ አንዱ ሲሆን፣ ሁለተኛው ደግሞ ቀስ በልና ተምረን ጥረን ግረን የት እንደምንደርስ ያው አገኘሁት። ተምረን ጥረን ግረን የት እንደምንደርስ የት እንዴት እንደምናድግና እድላችን እንዴት እንደሚያቀና አስቀድሞ የማወቅና አርቆ የማየት ከፍተኛ ችሎታ ያለው መንፈስ መሆኑ ነው። አርቆ ያል በተለይ ይህ ከራሳችን ጠባይ ጋር የመመሳሰል ጉዳይ አብሮን ኑሮ አብሮን ስለሚያድግ ጨርሼ መንፈስ በውስጣችን ስለሚገኙ ምንም አይነት መረጃ እንዳይኖረን ያደርጋል። አርቆ ያስባል፣ ግን መንገድ ላይ ነው የማስቀረው። ወይኔ ውርዴት እኮ ነው ይሄ። ይሄ ነው በቃ ይሄ ነው ውርዴቱ። ውርደት ነው። አዎ ይሄ ውርደት ነው። አዎ በልኩጭ አድርግሽ። አዎ ትሄዳላችሁ አትሄዱም? እንሄዳለን። ሲኦል እንገባለን። እሺ ተንበርከክ። እዚህ ጋር አንተም ተንበርከክ። ቶሎ ዋጥና ውጣ ከሰውነት ውስጥ ዋጥና ውጣ። እንግዲህ መናፍስቱ ይሄን ያህል አስቧል። አብሯት እያለ አካሄዱ ላይ በጣም ለሚወስዳቸው ፕሮግራሞች ሚስጥር ወጣ የሚል ቁጭት ነው የያዘው። በጣም 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 ብዙዎቹ መንፈሶች እንደዚህ አይነት ሁኔታ ውስጥ ነው ያሉት። ውጭ ሀገርም ያለው መንፈስ ይሄንኑ አካሄድ በስልክም በምንም እየተያዘ ነው ያለው። በል ተዘጋጅ፣ አፍላ ውጣ ብለህ ውጡ። ሁላችሁ ስንት ናችሁ? አራት ብቻ ናችሁ? አዎ 4 ነን። መሄድ ነው የፈለጋችሁት? መደበቅ? ሲኦል መግባት። ለምን? ተዋረድን እኮ ወጣ። በቃ ሁሉም ነገር አለቀ። በቃ እሷም ትፈወስ። ሲኦል እንገባለን እኛ። ሲኦል? አዎ። በል ተዘጋጅ። አፍላ ውጡ። ምን ነው የያዛችኋት? ሆዷ እንደዚህ እጥፍ እንድትል እዚህ ሆዷ ጋር። ሆዷን ነው የምታጥፉት? እንዴት ነው የምታጥፉት? እጥፍ ብላ ነው የምትሄደው። በቃ እጥፍ እንደዚህ። ለምን እንጀራ የለም እንዴ? ትበላለች እንደ ጉድ። እኛ እንሰልበዋለን።
ምን ያህል እንጀራ ትበላላችሁ እንዴ? ብዙ እንጀራ አትጠግብም። ተመስገን ሳትል ነው የምትነሳ። ሁሌ በረከት የለማ እየበላ ነው። እኛ እንወስደዋለን ግን ምንድን ነው ትላለች እሷ። ድንግል ማርያም ስንት እንጀራ ትበላላችሁ? አንድ ምን ከቤተሰብ ሆነን እንበላለን። አንድ ነው ያው የተሻማን የሆነ ነገርም ትጨምራለች። የሆነ ነገር ትጨምራና አስጨምራታለን። በቃ ግን ወደ ሰውነት አይጓ። ግን ድንግል ማርያም ትላለች። ምን አድርጌ ነው እኔ እኮ ሕፃን ነኝ። ቅዱስ ሚካኤል ጠበል ተጠምቃለች። ሰርጤ ማርያም አካባቢዋለች። እዚህ ቃሊቲም ተጠምቃለች። ድንግል ማርያም ትላለች። አሁንም እኛ ሲኦል እንገባለን። ወጥ ነው ቁጣ ከወድ ውስጥ አዎ ፈጠን በል አፍ ላይ እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮኑት። እግዚአብሔር ይገስጽ። እሺ ተነሽ። ማን ነው ስምሽ? ስምሽ ማን ነው? ካሱ ተጫኔ። መምሬ ተጫኔ ልጅ ነሽ? አዎ። ቄስ ናቸው? ማን ነው ስማቸው? ቄስ ተጫኔ። ቆንጆ ስም ነው። እሺ ታዲያ እንዴት ነው ጸሎት? ከዚህ በፊት አልለመድሽም? ከአባትሽ ጋር አብራችሁ አትጸልዩም? እዛ ይጸልይ ነበር። አባትሽ ነው የሚጸልየው፣ አንቺ አትጸልይም? ዝም ብዬ እከተለዋለሁ። በቃ ቤተክርስቲያን ሲሄድ ምናምን እሄዳለሁ። እኔ ሌሎቹ አይሄዱም፣ ወንድሞቼ ምናምን አይሄዱም፣ እኔ ግን እሄዳለሁ። እናትሽ ላይ ዛር አለ ታውቂ ነበር? እኔ አላውቅም። የሚገርም ነው። ወደዚህ እንዴት መጣሽ? ወደ አረብ ሀገር ልትሄጂ ነው? አዎ ከ10ኛ ወደ 11ኛ አልፌ አረብ ሀገር ልሄድ ነው የመጣሁት። በሩቅ ነው የምታስቢው? አዎ። ይህን መጽሐፍ አነበብሽው? አዎ አነበብኩት። እንዴት ነው አልያዝሽም? የሆነ ቦታ ላይ ኧረ ሳለቅስ ነው በቃ እያለቀስኩኝ ነው ያነበብኩት። ለምን አለቀስሽ? ቀኔ እንጃ ለምን እንደምታለቅሽ አታውቂው እንዴ? በቃ የሆነ ነገር ይኖራል ብዬ አሰብኩኝ። በቃ ድንግል ማርያም አጋልጭልኝ ምን ነው እያልኩኝ እዚህ ጋር ያስለቅሳል ምናምን የሚል ጽሑፍ ስላገኘው በቃ ምንድን ነው ምናምን ብዬ አለቅሳለሁ። ሲዲውም የሆነች ልጅ አመጣችና እያየን ሙሉ ሌሊት ሳለቅስ ነው ያደርኩት። የት? እዚህ ቤት እዚሁ ሰፈርሽ? አዎ እዚህ ቃሊቲ። የት አካባቢ ነሽ? ቃሊቲ። ቃሊቲ ነው መጣሽ? አዎ። በይ በርቺ።